بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. من لا نبأ كتاب اللعان مستمرا. نعم، عن عبد الله بن عمر رضي الله عنهما أن رجلا رمى امرأته وانتفى من ولدها في زمان رسول الله صلى الله عليه وسلم، فأمرهما رسول الله صلى الله عليه وسلم فتلاعنا كما قال الله سبحانه وتعالى: ثم قضى بالولد للمرأة وفرق بين المتلاعنين. برسول عليه الصلاة والسلام زمن إلال أن رجلا رمى امرأته بالبيت عنده زنا رجالش بمالت على نو وانتفى من ولدها لجمنا يدلم سلاله الصاد مو عاي أنت نو أني زنا ما لا دركم تلالج برسول صلى الله عليه وسلم زمان، فأمرهما رسول الله ملك تنيو عليه الصلاة والسلام عززوا إلال فتلاعنا ترقاقموا تلانتنا بالنو مسارتنا ومرقاقمات شو تلانتنا صادفنا عندي تندم يرقاقموا. ثم قضى بالولد للمرأة، فزار رسول صلى الله عليه وسلم لجون لسيتيتوا السنقري يريد اللمبلو كالنا بزهن كماله ልጁ ከሷ ለመውጣቱ እርግጠኛ ነን እኛ። አባቱ ማን ነው ጥርጣሬው። ስለዚህ ለሷ ፈረዱ ልጁን ይዛ እንድትሄድ። وفرق بين المتلاعنين በእነዚህ በሁለቱ ተራጋሚ ወኖች መካከል ደግሞ ለያዩ ፉርቀተን ዳኢማ ማለት ነው። እስከ መጨረሻው የማይገናኙበትን መለየት ለያዩና ሁለተኛ እንዳይገናኙ ያው ተነግሯቸው ተለያዩ ማለት ነው። ይሄ እንግዲህ አንድ ሰው በዚና ባለቤቱን የሀገሬው መንግስት ዘንድ ካነሳ ወይም የሱ ያስቀመጣቸው ቁዳቶቹ ጋር ካነሳ ይሄ ነው ሊወሰድ የሚቻለው ነገር ማለት ነው። ሊዓን አለ መረጋገም፣ እሷም ይሄ ነገር ከሱ ነው እንጂ ከማንም አይደለም ብላ ድርቅ የምትል ከሆነ ወይም እውነቱ ይሄ ነው ብላ የምትል ከሆነ በሷ አባባል ደግሞ እውነቱ እሱ የሚለው ነው፣ ሸሪዓው ያዘዘው ሊዓን ነው የሚመጣው ማለት ነው እዚህ ቦታ ላይ። እሺ ከሐዲሱ የምንገነዘባቸው ነገሮች አሉ። ትላንትናም ያሳለፍነው አንድ ሐዲስ አለ። አንድ ሰው ሲኖር ተጠራጣሪ ሆኖ አለመኖር ነው። መካከለኛ መሆን በተለይ ከቤተሰብ ጋር በሚኖርበት ጊዜ ወሳዊስ መብዛት የለበትም ማለት ነው። ይሄ እኮ የሆነው በዚህ ሰዓት ሄደችው እንዲህ ሊሆን ነው። ወዲያው ፈጣን አእምሮ ፈጥኖ ለመጥፎ ነገር ማሰብ ጥሩ አይደለም። ይሄ እንግዲህ ተወግዞበታል ሰውየው። ረሱሉ ሰለላሁ ዐለይሂ ወሰለም ያ ሁሉ ሲናገር እንዲህ ብታደርግ ባለቤቱ ምናምን እያለ ሰውየው ሲናገር ዝም ነው ያሉት። ስለዚህ ይሄ አይወደድም ማለት ነው። ይሄ ማለት ግን ስለምትሄድበት ቦታ አይጠይቃትም ማለት አይደለም። በአግባቡ አግባብነት እንደሌለው ዝም ብላ መውጣቷ የመሳሰለ ሊመከራት የሚገባ የሆነ ሁኔታ አለ። ሚዛናዊ መሆን ነው ሲባል ዝም ብሎ እንደፈለገችም ትሁን ብሎ አለመልቀቅ፣ የፈለገችውን ትስራ፣ የፈለገችውን ታብራ፣ የፈለገችበት ድረስ እንደዚህ አይባልም። በተቃራኒው ደግሞ እያንዳንዱን እቆጣጠራለሁ እያንዳንዷን ነገር ይዛለሁ አይባልም። الحديث 21 بعد 300
عن أبي هريرة رضي الله عنه قال جاء رجل من بني فزارة يبالالو نقوسوا كبني فزارة عند سومتا إلى النبي صلى الله عليه وسلم والنبي صلى الله عليه وسلم فقال على إن امرأتي ولدت غلاما أسود يعني إن امرأتي بالبيتي مالتنا ولدت غلاما أسود تقول رجني ولدت شو عليه من لا مالت اندفلقه قبطواቸው النبي صلى الله عليه وسلم ሰውየው ቀይ ነው እሱ ጥቁር ልጅ ወለደች እያለ እየከሰሰ ነው ባለቤቱ فقال النبي صلى الله عليه وسلم هل لك ابن ያው አርብቶ አደር ነው ግመል አለህ አሉት قال نعم አወልኛል قال فما الوانها መልኮቿስ እነዛ ያሉ ግመሎች መልኮቻቸው እንዴት ያሉ ናቸው قال حمر ቀይ ናቸው ግመሎች ያለ قال فهل يكون فيها من أورق ملك ያለው የለም ውስጡ ሌላ ለየት ያለ መልክ አውረቅ የሚባለው وهو الأسود الذي لم يخلص سواده ጥቁር ሆኖ ጥቁር ያላለ የሆነ አዋራማ ቢጤ የሆነ ጥቁረት ያለበት ነው እና እንደዚህ ያለ የለም አሉት ወደ ጥቁረት ያደላ እንደማለት قال إن فيها لورقا አረ ወርቅማ አለ በማህከላቸው ቀይ ናቸው ብዙዎቹ ማህከላቸው ወርቅ አለ ወርቅ ማለት ይሄ አሁን ያለው ወደ ጥቁር ያደላ ማለት قال فأنا أتى ذلك كيف መጣ ታዲያ ያንተ ግመሎች ቀያይ ለምን ቀያይ ያልወለዱ كيف መጣ አንተ አሁን ልጄ ጥቁር ሆነ እያልክ እየከሰስክ ነው በአንዴም ደግሞ ይሄ ነገር ሌላ እንጂ እንደማይሆን ልታስደመድም ልታስፈርድ የመጣኸው እንዴት ሆናሉት قال عسى أن يكون نزعه عرق قال سوجوا على عسى أن يكون ሊሆን እኮ ይችላል አላቸው نزعه عرق ወይም ዘር ጎትቶት ሊሆን ይችላል يعني ግመሎች ቀያይ ቢሆኑ ይሄኛው ወደ ጥቁር ያደለው የተፈጠረበትና የመጣበት ምክንያት ከድሮ ከነዚህ ግመሎች ከዘራቸው ጥንት ከነበረው ውስጥ እንደዚህ ያለ መልክ ይኖረውና ያ ሊሆን ይችላል قال وهذا عسى أن يكون نزعه ይሄም ያንተ ልጅ ይሄ عرق ወይም ዘር ጎትቶት ሊሆን ይችላል ብለው ረሱል ሰለላሁ ዐለይሂ ወሰለም አስረዱት ነው ይሄ እንግዲህ معنى الإجمالي ምንድነው من قبيلة فزارة የመጣው ሰው እንግዲህ የሱን እና የባለቤቱን መልክ ለየት ብሎ የመጣው ልጅ ፍጹም ከነሱ እንዳልሆነ በማድረግ ነው በውስጡ ያሰበው ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም በሚገባው በግመሎቹ አስረዱት ግመል አለ አዎ ምን አይነት ቀያይ የሆነ ወደ ሌላ መልክ ወደ ጥቁር የሄደ የለም አለ ከየት መጣ ዘርጎትቶት ይሆናል አላቸው በቃ አንተ ከአያቶች ውስጥ አንዱ ጥቁር ይሆናል ምናልባት ዘርጎትቶት ሊሆን ይችላል ብለው አሉት أن التعريض بالكذف ليس قذفا إلى العلماء ቀስ ብሎ ሰውየው በጎን መጠየቅ ቀዝፍ አይደለም በዚና እንደ መሳደብ አይደለም በዚና መሳደብ ቢሆንማ ወይም ደግሞ በዚና አደረገች ማለት ያክል ቢሆንማ ረሱሉ ሰለላሁ ዐለይሂ ወሰለም ይገርፉት ነበር ይሄስ አልተገረፈም ይሄ የሚያሳየው ላ يجب الحد حدنا ያሲዝ ሌላው
ልጅ የአባትና የእናቱ ነው የሚባለው መልኩ ለየት ብሎ ቢመጣም እንኳ መልኩ መለያየቱ የአባትና የእናቱ አይደለም ተብሎ እንዲባል ይሄንን ውሳኔ ድረስ አያስደርስም ማለት ነው። ሌላው ለነሰብ ወይም ለዝምድና ጥንቃቄ ያስፈልጋል። የሰው ዝምድና ዝም ብሎ በሆነ ጥርጣሬ መነፍየት የለም ማለት ነው። ይሄ ልጅ የአባቱ ለመሆኑ ጥርጣሬ ነው እንጂ ሰው ያቀረ ሰውየውን የኔም መልክ አልመሰለም የሚል ጥርጣሬ ነው እንጂ ይዞ የመጣው ቁም ነገር አይደለም። እንግዲህ በዚህ በመነሳት በظن ወይም በጥርጣሬ የሰው ዘር አይነፈይም ወይም ደግሞ የከሌ ልጅ አይደለም ተብሎ አይባልም። ሌላው ምሳሌ መስጠት ተገቢ እንደሆነ ሐዲሱ ላይ መጥቷል ይላል ረሱሉ ሰለላሁ ዐለይሂ ወሰለም እዚህ ጋር ያለውን እዚህ ጋር በሌለው ምሳሌ ሰጥተውለት አስረድተውታል። ይህንን እናያለን። የግመሉን ያነሱት ስለ ግመል አልነበረም አስሉ የተጠየቁት ስለ ሰው ነበረ። የግመሎቹን ያነሱት ምሳሌ ለመስጠት ነውና ምሳሌ መስጠቱ ተገቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሌላው ያስተምሩታቸውን ማማር ከሐዲሱ መገንዘብ ይቻላል። ይሄ የገጠር ሰው መጥቶ ሲጠይቃቸው እናንተ ገጠር ስለሆናችሁ ስለማይገባችሁ ነው ብለው አላብጠለጠሉትም ማለት ነው። ፋህሙን አልተረማመዱበትም። ባይሆን እንዲገባው ምን አድርገዋል? የተቻላቸውን ምሳሌ ሰጥተው አስረድተውታል። ጉዳዩን ገብቶታል። ከዚህ በመነሳት ሐዲሱ ላይ ዳዕዋ ቢልሕክማም አለው። ኡድዑ ኢላ ሰቢሊ ረቢከ ቢልሕክማ በጥበብ ወደ ጌታ መንገድ ተጣራ ነው። ፈኩሉን ዩኻጠቡ ዐላ ቀድሪ ፈህሚሂ ወዕልሚህ ሁሉም ሰው ሊገነዘብ በሚችለው መልክ ነው ወደ መንገድ እንዲገባ የሚደረገው ማለት ነው። ወደ ሸሪዓው መንገድ ቀስ ብሎ ነው ሊነገር የሚገባው ነው። ቀስ ብሎ ሊነገረው ተገቢ ነው ተብሎ በዚህ አይነት የታመነበት ሰው ከሆነ ና ባቡ ሊሓቅ ነሰብ ነሰብ ወይም ደግሞ ዘር እንዴት እንደሚሰጥ የሚያሳይ ነው። እከሌ የከሌ ልጅ ነው ብለን እንድንፈርድ የሚያደርጉ ነገሮችን በተመለከተ ያነሳል። ከዛ ውስጥ የአንድ ቤት ፍራሽ ላይ መወለድ መሰለን አንድ ሰው እሱ ቤት ከሱ ባለቤት ልጅ ተወለደ። እሱ የኔ አይደለም ብሎ ሄዶ እስካልተረጋገመ ድረስ ባጭሩ ሸሪዓው የሚለው አልወለዱ ሊልፊራሽ አልወለዱ ሊልፊራሽ ልጅ የባለ ፍራሹ ነው ይላል። ዚና ማድረጓ ቢረጋገጥም እንኳ ይሄ ልጅ ከዚና ነው የተፈጠረው ብሎ እርግጠኛ መሆን አይቻል። ስለዚህም የዛ ልጅ ባለቤት ወይም አባት የሚሆነው ማን ነው? የሴትየቷ የኒካህ ባለቤቷ ነው። ባለ ፍራሹ የሚባለው ማለት ነው። ይሄ ራሱን እንደ ፍራሽ ያመጣው ሳይሆን ባለ ፍራሹ ባለቤቱ عن عائشة رضي الله تعالى عنها قالت كعائشة الله ملكام صلى الله عليه وسلم اختصم سعد بن أبي وقاص وعبد بن زمعة في غلام በአንድ ልጅ ጉዳይ ሰዓድ ብን አቢ ወቃስና አብዱ ዙምዓ ተጨቃጨቁ። ምንድነው ያጨቃጨቃቸው? فقال سعد يا رسول الله سعد بن ይላል አረ የአላህ መልእክተኛ هذا ابن أخي عتبة بن أبي وقاص عتبة بن أبي وقاص የሚባለው የኔ ወንድም እሱ ነው የወለደው ይሄን ልጅ እኔ አጎቱ ነኝ የወንድሜ ልጅ ነው ይላል ሰዓድ ብን አቢ ወቃስ እና አሂደ ኢለየ አነሁ ብኑህ ልጁ መሆኑን ደግሞ እኔን ነግሮኛል። እንظር ኢላ ሸበሂህ
ከፈለጉ እኔና እሱን አመሳስሉን እስቲ ብሎ አለ። ይሄ እንግዲህ ሷሐቢዩ ትልቅ ሰው ነው። ይሄ ሰዓድ ብን አቢ ወቃስ ወንድሙ የነገረው ነው እንጂ አይናገርም። በመሰረቱ ዓብዱ ብኑ ዘምዓ ምን አለ? هذا أخي يا رسول الله አይደለም ጭራሽ አይገናኙም። እነዚህ በእንትን ማለት ነው በቤተሰብ ሌላ ሰው ነው። ይሄ ደግሞ ምንድነው የሚለው? አይ ይሄ እሱ ነው ወስደዋለሁ የወንድሜ ልጅ ነው እያለ እዚህ የሚጎተጉተው ይሄ ልጅ የኔ ወንድም ነው የኔ ወንድም ነው አለ። ولد على فراش أبي የአባቴ ፍራሽ ላይ ነው የተወለደው። ያኛው ጣልቃ ገብቶ እንግዲህ ራሱን ሰርቶ ሊሆን ይችላል። እኛ አገባንም የአባቴ ፍራሽ ላይ ነው የተወለደው ይላል። على فراش أبي من وليدته ከሱ ባሪያ ከአባቴ ባሪያ የአባቴ ፍራሽ ላይ ነው የተወለደው። እንግዲህ ሹብሃ አለ እዚህ ከባድ ሹብሃ ማለት ነው። ከዛኛው ጋር እየተመሳሰለ ነው ያለው። ለማን ነው የሚፈረደው አሁን? فنظر رسول الله صلى الله عليه وسلم فرأى شبها بينا بعتبة رسول صلى الله عليه وسلم በደንብ ሲያዩ ከዑትባ ጋር ነው የሚመሳሰለው። የብሎ ማለት ከሰዓድ ብን አቢ ወቃስ ጋር ነው ተመሳሳይነቱ እና ያው በእኛ አጠራር የዚና ልጅ ይመስላል። فقال هو لك يا عبد بن زمعة ሲፈርዱ ግን ለማን ፈረዱ? ለባለ ፍራሹ ወደዛ አደረጉት። ምን አሉ? هو لك እሱ ያንተ ነው ያ عبد بن زمعة አንተ عبد بن زمعة ያንተ ነው ብለው አሉት። ይኸው አባቴ እያለም ቢለው እኮ አባቴ ያለው ሰው የዘምዓ የለም ዛሬ ሞቷል። የሱ ልጅ ነው የኔ ወንድም እያለ መጥቶ እየጠየቀ ያለው። አልወለዱ ሊልፍራሽ መቼም ልጅ የተወለደበት የባለ ፍራሹ ነው ተብሎ ነው የሚወሰነው በሸሪዓ አሉ። ይኸው አልወለዱ ሊልፍራሽ ያስ ልጄ ብሎ ዛኒው ቢመጣ ወሊልዓሂሪ ዓሂር ማለት ዛኒ ማለት ነው። ለዝሙተኛማ አልሐጀሩ ለሱ ድንጋይ ነው የሚሰጠው እንጂ ልጅ አይደለም አሉ። ሐጀር ያሉት ለሁል ኸይበቱ ለማለት ነው ተብሎ ተፈስሯል። ለሱ ክስረት ነው። ወላ ሐቀ ለሁ ፊል ወለድ የልጅ መብት የለውም። ዝሙተኛ ስለሆነ ክስረት ይዞ ይሄዳል እንጂ ብለዋል። فاحتجبي منه يا سودة አንቺ ሰውዳ ግን ከሱ ሒጃብ አድርጊ ብለው አሏት። ሰውዳ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ነች። ሰውዳ ቢንት ዘምዓ ለዚች ምን አሏት ለባለቤታቸው ሰውዳ አንቺ ጋር ሲመጣ ግን ከዚህ ልጅ ምን አድርጊ? የፈረዱት እኮ ለዓብድ ብኑ ዘምዓ ነበረ። ወንድምህ ነው ተብሎ ተፈርዶለታል። እሱ ወንድምህ ነው ተብሎ ከተፈረደለት በኋላ እንዴት መልሶ እንዴት እንደዚህ ያሉ ከተባለ መልእክተኛው አለይሂ ሰላቱ ወሰላም እንዲህ ያሉበት ምክንያት በጣም መመሳሰልን በሌላ ወገን ላይ ስላገኙ ከነ ሰዓድ ብን አቢ ወቃስ ጋር በጣም ስለሚመሳሰል ለዚህ ለመመሳሰሉ ብለው ሒጃብ እንድታደርግ ምንም በሁክም ደረጃ እንደ ወንድሟ ቢታይም ሒጃብ ግን እንድታደርግ ረሱሉ ሰለላሁ ዐለይሂ ወሰለም አዘዟት ይላል። ለወራዕ ማለት ነው። ለጥንቃቄ ይባላል። ይሄ ኢህቲያጥ ያለ ነው ሸሪዓችን። ከሐዲሱ የምናገኘው ነገር አንድ ሰው
ይሄ ልጅ የኔ አይደለም የዚና ልጅ ነው ብሎ ቃዲ ጋር ሄዶ በዛው ቃዲው ፈርዶ ሙላዓና አምጥቶ ቀደም አሳልፈናል ስለ ሊዓን ትላንትናም እንደዚሁ ተረጋግመው በዚህ አይነት ነው ያንተ ልጅ አይደለም ብሎ የሚነሳል ይሄንን ካላደረገ እሱ ቤት እስከተወለደ ድረስ የሱ ነው ተብሎ ነው የሚፈረደው ወይም ደግሞ በዚሁ አይነት መልክ ነው መሄድ ያለበት ማለት ነው ሌላው استلحقው የኛ ነው ብሎ ሲል አባት ብቻ አይደለም መጠየቅም ይችላል ወንድምም ይችላል የኔ ወንድም ነው ብሎ መጠየቅ ይችላል የአባቴ ልጅ ነው ሲል ነሰቡ ወይም ደግሞ ዘሩ ከኛ ጋር ነው ወገንነቱ ከከሌ ጋር አይደለም ብሎ ማለት ይችላል ይሄው እዚህ የተከራከረ የነበረው ማን ነበረ ሰዓድ بن ابي وقاص من እያለ هذا ابن اخي በሌላ ጎን ደግሞ እየተከራከረ የነበረው አብዱ ብኑ ዘምዓ ነው ምን እያለ هذا اخي ስለዚህ እንደዚህ ሌላ ሰው ከአባት ውጪ መጥቶ ስለ ዝምድናው ስለሆነ ሰው ዝምድና ክርክር ቢነሳ ይሄ የኛ ሰው ነው ይሄ እኮ የወንድሜ ልጅ ነው ወንድሜ ነው በማለት መከራከር ይበቃለታል በመብቃት ደረጃ ማለት ነው አንተ ምን አጋባህና አባቱ የለም አይባልም ማለት ነው ሸረው በኩል ሌላው በዚና እንኳ ወጥ ቢከሰት ወይም ደግሞ ግንኙነት ቢከሰት حرمة المصاهرة ይገኛል እንደ አማች ይሆናል ዚና የተሰራባት ሴት ልክ አግብቷት እንደነበረ አይነት ተደርጎ በዛ ዙሪያ ያሉት ሰዎችን ማግባት ለምሳሌ የሷን እናት ማግባት የመሳሰለ አይበቃለትም ይሄንን ይላሉ ይሄንን የሚሉት ሐነፊያዎችና ሐላቢላዎች ናቸው ሻፊዒያዎችና ማሊኪዮች ደግሞ لا اثر لوطء الزنا ነው የሚሉት ለዝሙት ግንኙነት ምንም አثር የለውም ለምን لعدم احترامه ክብር አይሰጠውምና ስለዚህ ዝሙት ያደረገባት የሆነ ሴት አለች እናቷን ለማግባት ቢፈልግ አንድ ሰው ተውባ ካደረገ በኋላ ምን ካለ በኋላ እኛም ቢጠይቀን እንደዚህ አድርጌ ነበር አለ ሐኪም ጋር አልሄደም ሐኪም ጋር ከሄደ ሐኪም ያው ሐድ ማቆም ግድ ይለዋል እንደዚህ ብሎ ከነገረው መንግስት ከሆነ ማለት ነው ወይም ደግሞ ቃዲ ከሆነ ግን በፈትዋ ደረጃ ወደ አንድ ዓሊም ከመጣ ዓሊም አይደለም ሐድ የሚያቆመውና አያገባውም ዓሊሙ ስለምንድን ነው የሚያገባው ሸሪዓው ከሱ ጋር ይከለክላል አይከለክልም ወይ የሚለውን ይሄንን አህካሙን ብቻ ነው የሚናገረው ስለዚህ ይሄንን ቢጠይቅ አንድ ዓሊም ምን ሊለው ነው ማለት ነው ከሻፊዒያዎች ውስጥ ከሆነ ችግር የለውም ማግባት ማለት ይችላል የተገናኛትን ሴት እናቷን አግባ ብሎ ሊፈቅድለት ይችላል ለምንድን ነው የሚፈቅድለት ዝሙቱ እንደ ኒካህ አልሐላል ሑርማ የለውም ክብር የለውምና ምንም እንዳልተፈጠረ አይነት ነገር ይወረውሩታል ማለት ነው ሻፊዒያዎች እንደሆነ المهم ይሄ ልዩነት ነጥብ ነው ማለት ነው አህካም ላይ ከተነሱ ኺላፎች ውስጥ ነው ሌላው የፈለገ ሐኪም ቢፈርድም እንኳን የሆነ አጠራጣሪ ነገር ካለ አጠራጣሪውን ነገር መራቅ ያስፈልጋል በጣም መመሳሰል የመሳሰሉ ነገሮች ካሉ መራቅ ያስፈልጋል ሴቶቹም ወንድሜ ብለው ሊገለጡለት አይገባም በሌላ ሰው እየተመሳሰለ ይሄ ሰው ለዚህ ማስረጃው ረሱሉ ሰለላሁ ዐለይሂ ወሰለም الولد للفراش ብለው ከማለታቸው ጋር ምን መገኘቱ ነው ሰውዳን ተሐጀቢ ብለው ማለታቸው ነው نعم عن عائشة رضي الله تعالى عنها أنها قالت إن رسول الله صلى الله عليه وسلم دخل علي مسرورا تبرق أسارير وجهه
ረሱሉ ሰለላሁ ዐለይሂ ወሰለም የፊታቸው መስመሮች እያበሩ ወጅህ ፊት ነው ይሄ ግንባራቸው ላይ ያለው መስመር ማለት ነው እያበራ ወደ ቤት ገቡ فقال ألم تري ከዛ ምን አሉ አታይም ምን أن مجززا ይሄ ሙጀዝዝ የሚባለው نظر آنفا إلى زيد بن حارثة وأسامة بن زيد زيد بن حارثة أسامة بن زيد عيناكو فقال إن بعض هذه الأقدام لمن بعض እነዚህ እግሮች አንዳቸው ከአንዳቸው ናቸው አንዱ ያንዱ ልጅ ነው ብሎ ተናገረ ብለው ረሱሉ ሰለላሁ ዐለይሂ ወሰለም ደስ አላቸው وفي لفظ በአንዲት ለፍዝ كان مجزز ይሄ ሙጀዚዝ የሚባለው ቃኢፋ ዘራዋቂ ነበረ ቃኢፍ ይባላል ዘራዋቂ ነበር ይላል ታሪኩ መጀመሪያው ካልገባ ይሄ ታሪክ እዚህ የተጠቀሰው አይገባም ታሪኩ ዘይድ ኢብኑ ሐሪሳ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ያሳደጉት ሰው ነው ይሄ ዘይድ ኢብኑ ሐሪሳ ባሪያ ሆኖ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም እጅ ላይ ባሪያ ነበር እዛ ነብዩ ጋር ዐለይሂ ሰላቱ ወሰላም ያው እየኖረ የረሱልን ዐለይሂ ሰላቱ ወሰላም አኽላቅ ምን ያያል ቤተሰቦቹ አገኙት ከስንት ጊዜ በኋላ እዛ መልእክተኛውን ዐለይሂ ሰላቱ ወሰላም መጥተው ጠየቋቸው አባኮ ይሄን ልጅ እኮ እኛ ንጹህ ልጅ ነበር እንደው ሰው ነው እንደዚህ ያደረገብን የሸጠብን እኛ አሁን የሚከፈለውን ሁላ ከፍለን ለማስለቀቅ እንፈልጋለን እኔን ሳይሆን ልጁን አናግሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከናንተ ጋር ይሄዳሉ የሚል ከሆነ ሸኘዋለሁ እዛ ይሄ ዘይድ ኢብኑ ሐሪሳ ቁርአን ላይ ስሙ የተጠቀሰ ብቸኛ ሱሐባ በስም የመጣ ዘይድ ብቻ ነው ቁርአን ላይ ያለ ይሄ ነው ቁርአን ላይ فلما قضى زيد منها وطرا زوجناكها من قرآن لا ያለ ብቸኛ የተጠቀሰ ስም ዘይድ የሚል ስም ነው ያለው ከሱሐቦች ይሄ ሰው المهم زيد بن حارثة ዘመዶቹ እንደዚህ ብለው ሲሉ ረሱሉ ሰለላሁ ዐለይሂ ወሰለም አማክሩትና ሰጣችኋለሁ ብለው ነበር ልጁን ያዙትና ዘመዶቹ በቃ እኔ አባትህ ነኝ ይሄ ደግሞ አጎትህ ነው ይሄ ደግሞ እንደዚህ ነው ያዙህም ሰው ፈቅደውልናል ምን ትላለህ አሉት ጭራሽ አልሄድም ለምን ባርነትን ትመርጣለህ እንዴ ከነጻነት አሉት እዛ ካለው ነጻነት እዚህ ያለው ባርነት ተመችቶኛል እኔ እንደ ነብዩም ይሆንልኝ ማንንም የለም ሄዱ አላቸው ከዛ ወስደው قبل الاسلام ሁላ ነበር ይሄ ነገር ከእስልምና በፊት ነው ያው ሪሳላው ባይመጣም ጸባያቸው መልእክተኛው ዐለይሂ ሰላቱ ወሰላም ከእስልምናው በፊት ያው ስለሆኑ ማለት ከዛ መልእክተኛው ይዘው ይሄንን ዘይድ የሚባለውን ከዓባ ጋር ወሰዱትና የድሮ ቁረይሾች ዘንድ በተለመደው መልክ هذا ابني سموه زيد بن محمد ብለዋል ይሄ ልጅ ነው ካሁን በኋላ ዘይድ ኢብኑ ሙሐመድ እያላችሁ ጥሩት ብለው አሉ ከዛ ምርጫ በኋላ እሳቸውን ከመረጠ በኋላ ቁርአኑ መጣና በኋላ እስልምናው ሲመጣ ማንንም ሰው ከአባቱ ውጪ መጠራት የለበትም የሚል መጣ ሲመጣ እንግዲህ ማንንም ይመለከታል እሳቸውንም ይመለከታል ወዴት መጠራት ጀመረ ተመልሶ ዘይድ ኢብኑ ሐሪሳ በኋላ አግብቶም እዛ ወልዶ ነበረ ይሄ የወለደው ልጅ ደግሞ ኡሳማ ይባላል ይሄ ኡሳማ ኢብኑ ዘይድ ትንሽ ሆኖ የ17 ዓመት ልጅ ሆኖ ረሱል ሊሞቱ ሲሉ ትልቅ ዘመቻ እንዲመራ ሹመውት ሞተዋል ልክ እሳቸው እንደሞቱ
ሰዎች አቡበክር ጋር መተው ነብዩ የላኩት ትንሽ ልጅ ነው ይመለሳሉ ያንንም የሚያክል ያ ሁሉ ትልቅ ሰራዊት ይዞ የሚሄደው ገና 17 ዓመት ልጅ ስለሆነ መመለስ አለበት ብለው አቡበክርን ሲሉ ተቀልዳላችሁ ነብዩ የላኩትን ጦር ነብዩ የሾሙትን ሰው እኔ አፍርሼ መልሰው ብለው አሏቸው በዛው ሄደ እሱም ድል ቀናው ነካሳቸው አላህ ያሳያቸውና አሳይቶ ነው ይሄን ኡሳማን የሾሙት ማለት ነው አልሙሂም ኡሳማ ኢብኑ ዘይድ ማለት ይሄ ነው ታዲያ ምን እየተባለ ይወራ ነበር መካ ውስጥ ኡሳማ የሚባለው የዘይድ ኢብኑ ሐሪሳ ልጅ አይደለም እያሉ ሰዎች ያወሩ ነበር ነብዩ ደግሞ ያሳደጉት ሰው ስለሆነ ሰሃባቸውም ስለሆነ ይሄ ወሬ ይከብዳቸው ነበር ይበጠብጣቸዋል ይሄ ዘይድ ኢብኑ ሐሪሳ መልኩ ነጭ ነገር ነው ማለትም ቅላቱ በጣም ይጎላ ነው ልጁ ደግሞ ኡሳማ የሚባለው ጠይም ነው አስመር ይባላል በአረብኛ እና ጨነቃቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነሱን የመልክ መለያየት ሰዎች ወደ ሌላ ተርጉመውታል ማለት ረሱልና ዐለይሂ ሰላቱ ወሰለም አዛ ያረጋቸው ታዲያ አንድ ቀን ይሄ ሐዲስ የሚለው ረሱሉ ሰለላሁ ዐለይሂ ወሰለም ደስ ብሏቸው በአይሻ ላይ ፊታቸው ያበሩ ገቡ የሚለው ሙጀዚዝ የሚባል በህብረተሰቡ በዘራዋቂነቱ በጣም ታዋቂ የሆነ ሰው አለ እንደዚህ ያየ ሰዎችን አንተ የከሌ እንደዚህ ነህ እያለ የሚናገር ማለት ነው በጣም ጎበዝ ሰው ሰውን ወንድም ይሁን አባት ይሁን ይለየዋል ከአላህ ከሰጠው ተፈጥሯዊ ተሰጥኦ ማለት ነው ታዲያ ይሄ ሙጀዚዝ የሚባለው ሁለቱ አንድ ላይ በአንድ ፍራሽ ተኝተው እግራቸው ብቻ ከታች ወጥቶ እልፍ ሲል ምን አለ መንገድ ላይ እየሄደ እነዚህ እግሮች አንዳቸው ከአንዳቸው ናቸው አባትና ልጅ ናቸው ብሎ ረፋል ማንንም የነገረው የለም አሁን እንግዲህ ከሁሉም በእውቀቱ በሙያው በዚህ ታላቅ የሆነው ሰው ይሄንን ካለ ገላገለ ወሬን ቆረጠ ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም ይሄ ነው ደስ ብሏቸው የግንባር መስመሮቻቸው እያበሩ መጡ የሚል አይሻ አሁን ታዩታላችሁ دخل علي مسرورا እኔ ላይ የተደሰቱ ሲሆኑ ገቡ ተብሩቅ ወአሳሪሩ وجهي የፊታቸው ማለት ነው የፈለገችው የፊታቸው አሳሪሮች መስመሮች እያበሩ فقال አሉ አለም ተረይ አትመለከችም ወይ አልሰማሽምን አነ ሙጀዚዘን ይሄ ሙጀዚዝ የሚባለው እኮ ነظر آنفا አሁን በቅርቡ ማለት ነው አንፍ አሁን በቅርቡ ተመለከተ ኢላ ዘይድ ኢብኑ ሐሪሳ ወኡሳማ ኢብኑ ዘይድ ወደ ዘይድ ኢብኑ ሐሪሳና ወደ ኡሳማ ተመለከተና فقال ان بعض هذه الاقدام لمن بعض እነዚህ እግሮች አንዳቸው ከአንዳቸው ናቸው ብሎ ተናገረ وفي لفظ በአንዲት ለፍዝ كان مجزز قائفا ይሄ ሙጀዚዝ ዘራዋቂ ነበር ይላል المهم ይሄ ታዲያ እንደዚህ ነሰብ ከሚሰብትበት በሸሪዓ ከሚሰብትበት ነገር አንዱ ምንድነው ዘራዋቂ የሆነ ሰው ያሰበተው ዝምድና ይሰብታል ለማለት ነው አሁን ሸርዑ ይሄንን የሚያመጣው ከዚህ ውስጥ የሚገባው እንግዲህ አሁን ላይ ያለው የዘመናዊ ምርመራ አለ ዲኤንኤ ነው እንዲህ ይሉታል ይሄ ምርመራም ልክ እንደ ጣኢፍ ነው የሚሆነው ዞሮ ዞሮ የሁለቱም ሰዎች ዘራቸው ይላካል ከዛ በኋላ የማን ልጅ መሆኑ ላስቸገረ ሰው እንደዚህ አድርጉበታል ከሀገራችንም የሰማነው ብዙ ሰው አለ በዚህ አይነት ተዳርሰው ለብዙ ጠብ ከደረሰ በኋላ ያው መንግስት እጅ ሲደርስ ይልካል ጀርመን ነው ህክምና ያለው በዚህ አይነት ይወሰናል መጨረሻ ላይ ያው ይደረስበታል ማለት ነው المهم እንደዚሁ በአይኑም አላህ የሚያሳውቀው አለ ይሄ እንግዲህ ነሰብ ይሰብትበታል
ولكن اشترط العلماء فيه ነገር ግን ዑለማዎቹ ኺብራ ሊኖረው ይገባል በጣም ሊያውቅ ይገባል በደንብ ሐቅን የማያዳላ መሆን አለበት አንደኛ ሁክምን የማያዛባ እና ደግሞ ኢሷባ ደጋግሞ የተሳካለት ሰው ከሆነ ቃኢፍ ተብሎ ሊባል ይችላል ደጋግሞ ከተሳካለት نعم الحديث الرابع والعشرون بعد 300 عن أبي سعيد الخدري رضي الله عنه قال ذكر العزل لرسول الله صلى الله عليه وسلم فقال لرسوله عليه الصلاة والسلام عزل የሚባለው ነገር ተነገራቸው ተነሳሳቸው ዘንድ ይባል فقال ولما يفعل ذلك أحدكم ለምንድነው ግን ይሄ ነገር አንዳችሁ የሚተገብረው ብለው አሉ عزل ማለት ከባለቤቱ አንድ ሰው መንየን ወደ ውጭ ማፍሰስ ነው إهن نزع الذكر من الفرج إذا قارب الإنزال لينزل خارجه إهن لا من دنو هنن عنداتشو ميسراو جن أرو أبي سعيد الخدري طالق يجابان نازقا من يقول ولم يقل فلا يفعل ذلك أحدكم عنداتشو هنن آدرق بمالت نبيو التقومم ملال قالوا النبي صلى الله عليه وسلم منالو فإنه ليست نفس مخلوقة إلا الله خالقها يمتفتر يهونچ አንዲትም ነፍስ የለችም የተዋ አላህ ፈጣሪዋ ቢሆን እንጂ አላህ መቼም መፍጠር ከፈለገ ይፈጥራል ለምንድነው ግን እንደዚህ የምታደርጉት ብለው አለሳቸው መልእክተኛው አለይሂ ሰላቱ ወሰለም ሷሃቢዩ ታዲያው በመሐከል በገባ ጣልቃ ንግግሩ ምንድነው ያለው ولم يقل فلا يفعل ذلك أحدكم أتدرجوا يميل على يتناقروا النبي صلى الله عليه وسلم من دنا الناس أساتشوا سوتشن عزل لما أدرج ميلو ياو عند وكسا ورفوتال بعند بكل من دناو إهن اندي أدرجوا سوتشن يادرجاتشوا ولا فالزوج جن ያው አላህ ሁሉን ነገር ስለሚወስን አላህ እንዲፈጠር ካሰበው ያን ነፍስ ይፈጠራል ወደ ለምጠላያ ሰው አላህ ደግሞ የፈጠራትን ነፍስ ይረዝቃታል ብለው ከዛ አንፃር ነው ረሱሉ ሰለላሁ ዐለይሂ ወሰለም ያሉት እንጂ አዝልም ሙሉ ለሙሉ አልከለከሉም ለዛ ነው عزل ላይ ኺላፍ አለ عزل بقصد التحرز عن خلق الولد ከሆነ ልጅ ይፈጠራል የሚልን ጥንቃቄ ከሆነ ሸሪዓው ያወግዘዋል عزل ማረጉ ይበቃል በሸሪዓ መንየን አንድ ሰው ከባለቤቱ ውጪ ማፍሰሱ ማለት ነው عند الجماع ነገር ግን تحرز عن خلق الولد كهونه ልጅ ከመፈጠሩ ጥንቃቄ ያደረገ ከሆነ ይወገዛል ለምን لأن فيه اعتمادا على الأسباب وحدها سبب ላይ ብቻ እየተደገፈ ነውና ሰውየው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ተጠቀሱት أنه ما من نفس مخلوقة إلا وقد قدر الله وجودها አንዲትም የምትፈጠር የሆነችውን አላህ መገኘቷን መጀመሪያ ወስኖታል ففيه الإيمان بالقدر بقدر ما من تقبي نون إنما شاء الله كان وما لم يشاء لم يكن الله لو نقر هنا الله لا يهون
የሚቀጥለው ሐዲስ ላይ عن جابر رضي الله عنه قال كجابر الله መልካም ስሮለትና ይላል كنا نعزل والقرآن ينزل ቁርአኑ እየወረደ ባለበት ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ዓዝል እናደርግ ነበር አለ لو كان شيئا ينهى عنه لنهانا عنه القرآن لو የሚከለከል ነገር በነበረ አላህ ቁርአን ውስጥ ይከለክለው ነበር ለምን ጥፋት ሆኖ አላህ ያላወገዘው የለም በዛ ዘመን ኖሮ አላህ ያላወገዘው የለም እንደው እንደው ኢላ ቂያም الساعه የሚመጣው በጥቅል ተነግሯል ለዛ ነው በዝርዝር አላዋቂ የሆኑ ሰዎች ሊከብዳቸው ይችላል ዛሬ ነው የመጣውና ቁርአን ይሄንን ነገርማ እኔ የሚያውቀው አይመስለኝም ሊል ይችላል አንድ ጃሂል እሱ እንግዲህ ያስበው ትላንት ስለመጣ አላህ ይሄንን ነገር የሚያካተው ህግ ውስጥ የሚከተው ላይመስለው ይችላል ማለት ነው አማ ዑለሞቹ ያውቁታል የቱ ጋር እንደገባ አላህ በምን ቃል ውስጥ እንደከተተው ይሄንን ትላንት የመጣውን ነገር ዛሬ የተገኘውን ነገር አላህ የቱ ጋር እንደተናገረው ዑለሞቹ ያውቁታል አልሙሂም ለዛ ነው ዓሊም ያስፈልጋል እንጂ ዝም ብሎ ሁሉም ቁርአን እያነሳ በዲክሽነሪ ማሯሯጥና መፈሰር ቢችል ኖሮ ዓሊም እና ጃሂል የሚባል የደረጃ ልዩነት አይኖርም ነበር ማለት ነው ሁሉም በአንዴ ማግኘት ስለሚችል ማለት ነው ያ ግን አይደለም المهم جابر بن عبد الله اللي يفلقوا قلت انا قرآن እየወረደ እኛ ዓዝል እናደርግ ነበር ዓዝል ማድረጋችን ጥፋት ሆኖ በነበረ ነብዩ አላወቁም ነብዩ አላዩምና ነው ተብሎ ቢባል እንኳን አላህ እያየ ነው ስለዚህ አላህ ያጋለጠን ነበር እንዲህ ያለ ጥፋት እየሰሩ ነው ሰሃቦች ተብሎ እንጋለጥ ነበር ይላል ይሄ ደግሞ ሷሂህ ሐዲስ ነው ስለዚህ ዓዝል ሰሃቦቹ በረሱሉ አለይሂ ሰላቱ ወሰለም ዘመን ሲሰሩበት የነበረ መሆኑን ይጠቁማል في زمن التشريع نبره ስለሆነም ዓዝል ሙባህ ነው ከምን አንፃር ነው አሁን ደግሞ ሙባህ ነው የሚባለው ሰውየው ዓዝል ሲያደርግ እነዚህ የሚፈጠሩት የሆኑትን ህፃናት መመገብ አልችልም ወይም ርዝቅ ይጠባል የሚል አስተሳሰብ ኖሮበት ሳይሆን ዓዝል የሚያደርግበት አንዳንድ ምክንያቶች ከዚህ ውጭ ካለ ይበቃል ለምሳሌ ባሪያ ተሆነና ከዛ በኋላ ልጁም ያው የሚወልደውም ባሪያነት ውስጥ ይገባል የሚል ስጋት ካለው ወይም ደግሞ ህመም ካላት ባለቤቱ የመሳሰለ እንግዲህ ይሄን መሰል የሆኑ ከርዝቅ ጋር ያልተገናኙ ወይ ደግሞ ማርገዝ የሌለባት ቦታ ይሆናል ወደ ሀገሯ መመለስ ያለባት እዛ ሀገር ማርገዝ የለባትም ይሆናል ሁለቱ ደግሞ ተጋብተዋል መኖር አለባቸው አብረው እዚህ ጊዜ አብረው ይኖራሉ ነገር ግን እንዳታረግዝ ይሄን ማድረግ ይችላል ማለት ነው ዓዝልም ይሁን ከዓዝል ውጭ ያሉትን ዘመን አፈራሽ የሆኑ በጊዜው ይመጡትን ነገሮች መጠቀም ይችላል ከዚህ አንፃር ከሆነ አማ አላህ እንደው የኸለቀውን አይረዝቅም እኛም አልቻልነውም ገና ሌላ ሰው እንጨምራለን የሚለው ይሄ የደንቆሮዎች አስተሳሰብ ከሆነ ይሄኛው ከባድ ነው ይሄ ከባድ ነው ይሄንን ሸሪዓው ይቃወማል በዚህ ሲሆን ያወግዘዋል ዓዝሉም ማለት ነው ለዛ ነው ከዚህ አንፃር ከዚህ እይታ ነው ረሱሉ ሰለላሁ ዐለይሂ ወሰለም ቀደም ያሳለፍነው ሐዲስ ላይ ምን ያሉት ولما يفعل ذلك احدكم አንዳችሁ ይሄንን ምን ሲል ነው የሚሰራው ብለው ከዛ በኋላ ቀጥታ የተናገሩ ስለምንድነው ስለ ርዝቅ ነው ምን ብለው ليست نفس مخلوقة الا الله خالقها አንዲትም የምትፈጠር ነፍስ የለችም አላህ ፈጣሪዋ ቢሆን እንጂ የፈለገ ሰውየው ቢጠነቀቅ አላህ ከሱ የሚያስገኘውን ነፍስ እሱ አይገታውም አላህ ይፈጥረዋል ለዛ ነው ብዙዎቹ መከላከያ ነው ምንድን የሚባለው አድርገውት አንዳንዶቹን ሙሉ ለሙሉ አላህ ይከለክላቸዋል አልፈለክም ሙሉ ለሙሉ መሃን አንዳንዱ መሃን ይሆናል ከዛ የሆነ ሰዓት ላይ
ኧረ ልጅ አጣሁ ይላል ዱዓ አድርጉልኝ ምን ይላል ራሱ ባጠፋው ነገር ማለት ነው በዚህ አይነት አላህ የሚቀጣው አለ መልሶ ደግሞ በሌላ በኩል ይሄንኑ ለመስራት ብለው በዚሁ ዝግጅት በዚሁ አቋም ላይ በጣም ከመጥናታቸው የተነሳ ደጋግመው መድኃኒቱ እየተወሰደ መድኃኒቱን ተቋቁሞ ይረገዛል አጃኢብ የዚህ አይነቱም ብዙ ተገኝቷል ከነ መድኃኒቱ ማለት ነው ለዚህ ነው መድኃኒቱ ይሄን ያክል ነው የመከላከል ፐርሰንቱ ይሄን ያክል መከላከል ፐርሰንት ይኖረዋል እያሉ እነሱ እንግዲህ ፐርሰንቱን ወረድ አድርገው ነው የሚናገሩት ራሳቸው መድኃኒቱን የሰሩ ሰዎች አልሙሂም ሸሪዓተ الاسلام በዚህ አይነት ነው የሚያየው ነው ይሄን አዝልን በተመለከተ የዑለሞች ኺላፍ አለ ሶስቱ አኢማዎች ነፃ ሴት ከሆነች በፍቃዷ አዝል ማድረግ ይበቃል ይላሉ አቡ ሐኒፋ ማሊክና አህመድ ነፃ ሴት ባሪያ ካልሆነች አመት ከሆነች ሴት ባሪያ ከሆነች بإذن سيدها እያሉ ይላሉ በራሱ በሰይዴው ከሆነ በራሱ ፍቃድ አዝል ያደርጋል እያሉ ይላሉ እስቲ እንመለስ نعم ይሄ እንግዲህ በዚህ አይነት ዑለማዎቹ የተኻለፉበት ጉዳይ ነው በሌላ ጎን ደግሞ الإمام الشافعي عزل ሙሉ ለሙሉ ይበቃል ጨዋ የሆነች ሴትም ላይ ይሁን ያው ባሪያ የሆነችው ላይ ይበቃል እና ይሄ ሩኽሳው ከሷሐቦች ከ10 ከሚሆኑትም እንደዚሁ ተገኝቷል ሙሉ ለሙሉ ይበቃል የሚለው ማለት ነው ሙሉ ለሙሉ ይበቃል ማለት ቀደም ያሳለፍነውን ሳይከት ነው ልጆች ምናምን የሚባለው የለም ነበር በሷሐቦቹ ዘመን አሁን ከጊዜ በኋላ ይመጣ ነው በዚህ እንትን ዙሪያ ማለት ነው በርዝቅ ዙሪያ عزل በምንም ምክንያት አይበቃም የሚል አቋም ያላቸው አሉ እነ ኢብኑ ሐዝም የሚባሉት የተወሰኑ ዑለማዎችም ወደዛ ሄደዋል ምንድነው እንደዚህ አስባላቸው ተብሎ ሲባል في صحيح مسلم ነብዩ ሰለላሁ ዐለይሂ ወሰለም የተወሰኑ ሰዎች ተገንተው ስለ عزل ጠይቀዋቸው ذلك الوأد الخفي ይሄማ ስውር የሆነ ሰው መቅበር አይደል እንዴ ብለው ረሱሉ عليه الصلاة والسلام ተችተውታል ይላል ይሄ ሶሒህ ሐዲስ ነው ሶሒህ ሙስሊም ነው ያለው ምንድነው ታዲያ የሚደረገው አሁን ቀደም ያሳለፍነው ሐዲስ ሶሒህ ነው كنا نعزل والقرآن ينزل ቁርአን እየወረደኛ عزل እናደርግ ነበር ይያለን የአቢ ሰዒድ ሐዲስ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አላህ ለመخلቁ ተቃውሞ ያለውን ሰው እና ለመረዝቀቁ የዚህ አይነቱን አወገዙ እንጂ ሙሉ ለሙሉ እንዳልከለከሉ የሚያሳያል ሐዲሱን በጭምቅ ሲታይ አንዳንድ ዑለማዎች ናሲኽ ነው የሐዲስ ስለዚህ ከጊዜ በኋላ ረሱሉ ሰለላሁ ዐለይሂ ወሰለም ከልክለዋል እስከ ማለት ድረስ ደረሱ ሌሎቹ ደግሞ አይ ናሲኽ ነው መንሱኽ ነው የሚባለው ጋር ምን ሄደው ሐዲሶቹ ምንም መላስ ይታጣ ነው አንዳቸው ከአንዳቸው በጣም የተጋጩ ሲሆንና መላስ ይታጣ ነው ወይም መስማማት አልችል ሲሉ ነው መስማማት ይቻላል ምንድነው መስማማት ተብሎ ሲባል ተሐሩዝ عن الولد የፈለገው ልጅን እንደው ለመጠንቀቅ የመሳሰለው ከሆነ ልጅ የሚባለውን ጠልቶ የመሳሰለው ከሆነ ذلك الوأد الخفي ያሉት ይሄንን ነው ይሄ ነው ስውር ሰው መቅበር ብለው ያሉት ይሄንን በተመለከተ ነው ከዛ ውጪ በተለያዩ ሐጃዎች የሚደረጉትን
قدم ያሳለፍናቸው ፈቃጅ የሆኑ ሐዲሶች ላይ የፈቀዱት ደግሞ እነሱን ነው በሚል በዚህ አይነት አጣጥመውታል ይሄኛው ነው እንግዲህ ራጅህ የምንለው ቀውል ማለት ነው والله اعلم الحديث السادس والعشرون بعد 300 ك300 በኋላ 26ኛው ሐዲስ ይላል عن أبي ذر رضي الله عنه أنه سمع رسول الله صلى الله عليه وسلم يقول رسولنا عليه الصلاة والسلام سلو سماج ليس من رجل ادعى لغير أبيه وهو يعلمه إلا كفر ليس من رجل عندم سيلم ادعى لغير أبيه كاباتو وجي لليلا أكال يتطرى هنا سو بكلي طرني ياله ወይም ደግሞ ስም ማን ነው ሲባል ፉላን ኢብኑ ፉላን ብሎ የሌላ ሰው ስም ቀጥሎ በሱ ስም ጋር አገናኝቶ እንደ አባት አድርጎ ያመጣል ከአባቱ ውጪ ያለ ወደ ሌላ አባት ወደ ሌላ ሰው وهو يعلمه እሱ ያወቀ ሆን ብሎ ይሄንን መጠሪያውን ከአባቱ ውጪ ያዞረ ሰው ኢላ ከፈረ ቢከፍር እንጂ አይቀርም ብለው ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል ምን ለማለት ነው የፈለጉት ትልቁ ኩፍር ነው እንዴ ሲሉ ዑለማዎቹ አይ ከእስልምና ሙሉ ለሙሉ የሚያስወጣው ኩፍር ለማለት ሳይሆን ኩፍሩን ቢኒዕማ አላህ በሰጣው ጸጋ ከፍሯል አባቱን ያደረገለት አንድ ሰው መርጦ ነው የመጣው ከእንትና ልወለድ ብሎ የመጣለን የለም አላህ ነው የሰጠው ይሄንን አላህ የሰጠው ኒዕማ ነው ምን ያደረገው አራስ ጠልቶኛል ብሎ የቀየረው በዚህ የተነሳ ኒዕማን ነካደው አላህ የሰጠው ኒዕማን ነካደው ለማለት ነው ያለው ይሄ የኒዕማ ክህደት የሚባለው ደግሞ ኩፍሩ ኒዕማ የሚባለው ትንሹ ኩፍር ነው ከእስልምና ባያስወጣም ክህደት ተብሎ በክህደት ስም ስር ያለ ነውና ትልቅ ወንጀል ነው ዞሮ ዞሮ ረሱሉ ሰለላሁ ዐለይሂ ወሰለም ይሄንን አንደኛውን አንድ ሰው እያወቀ ከአባቱ ውጪ መጠራትን አነሱ አያቱ ከሆነ ችግር የለውም እዚህ ላይ ልብ የምንለው አያቱ ከሆነ ችግር የለውም ረሱሉ ሰለላሁ ዐለይሂ ወሰለም ጂሃድ ላይ ወይም ቅድመ አያቶቹ ወደ ላይ ከሆኑ ችግር የለውም ለምሳሌ አንድ አረብ የሆነ ሰው እኔ እኮ የአረብ ልጅ ነኝ ብሎ ቢል ተወቃሽ አይሆንም ለምን እሱ ስንቆጥር አረብ ነውና ጎሳው ልክ እንደዚህ የትኛው አካል በዚህ አይነት በብሔሩ ወይም ደግሞ በጎሳው እኔ የከሌ ልጅ ነኝ ብሎ ቢል ችግር የለውም ጥፋት የለውም ይሄንን ለማለት አይደለም የተፈለገው ማለት ነው ሐዲሱ ላይ ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ጂሃድ ላይ ምን ብለዋል አነ ነብዩ ላ ከዲብ أنا ابن عبد المطلب أنا نبي جنين وشت هاي اللهم أنا يا عبد المطلب لجنين يعلو يا عبد المطلب لجنين يسلوك عبد المطلب يساتشو آيات انتي يساتشو عباس هاي اللهم عباس هاتشو عبد الله نفسه عبد المطلب يسو لجنين يبلو رسول صلى الله عليه وسلم سيفكروا راساتشو ودي عبد المطلب كعبد الله يبلته ትልቅነት የሚታወቁት አብዱል ሙጠሊብ ናቸው ስለዚህ ራሳቸውን ወዳል ታወቀው አባታቸው ከሚያስጠጉ የበለጠ በዚህ አይነት በፉከራ ጊዜ ወደ አያታቸው ወደ ታወቀው ቢያስጠጉና የሱ ልጅ ነኝ ቢሉ የበለጠ ነገሩን ክብደት ስለሚሰጠው ወደ አያታቸው አስጠግተዋል ዞሮ ዞሮ ባቱ አንድ ሰው እኔ ከሌ ልጅ ነኝ ቢል እውነቱን ነው የልጅ ልጅ ነው ማለት ወይም ቅድሚያቱ ወይም የቅድሚያቱን ቅድሚያት ምናምን የመሳሰለ ተጠቅሞ የከሌ ልጅ ነኝ ቢል ችግር የለውም ከዚህ ውጪ ግን ከአባቱ ውጪ ወደ ሆነ አካል ወይም ከአያቶቹ ውጪ ወደ ሆነ አካል ወይም ከብሔሩ ውጪ ወደ ሆነ አካል እኔኮ የእንትን ልጅ ነኝ ብሎ ሳይሆን መናገሩ ከአላህ ጋር ያጣላዋል አላህ ነው የፈጠረውና ያንን ከዛ የፈጠረው አላህ ነውና ይሄንን የተፈጠረበትን እንደ መጥላትና እንደ መናቅ ይሆንበታልና እሱ ደግሞ አልተፈቀደለትም ይሄን እንዲያደርግ ሌላው ቀጥለው ምን አሉ ወመን ادعى ما ليس له فليس منا
ومن ادعى يموجت سو ما ليس له لسو ያልሆነ ነገር የኔ ነው ሲል የትኛውንም ነገር የሱ ያልሆነን ገንዘብ የኔ ነው ሲል የሰው ገንዘብ ዘረፈ አው ከሶ እውነት አስመስሎ አጭበርብሮ አስፈረደ ወይም የሱ ያልሆነን صنعة ሙያ ወይም ደግሞ የሱ ያልሆነን ዒልም ሞገተ በባጢል አውቀዋለሁ ስራዬ ነው የመሳሰሉ ማለት ነው የማይችለው ነው የማያውቀው ይሄ ሁሉ ጥፋት ነው ረሱሉ ሰለላሁ ዐለይሂ ወሰለም من ادعى ما ليس له ለሱ ያልሆነን ነገር የሞገተ ሰው فليس منا ከኛ አይደለም ብለዋል ከኛ አይደለም ማለታቸው አሁንም ትላልቅ ወንጀሎች ውስጥ ነው የወደቀውና እኛም እንሰራው አይነት ስራ አይደለም የሰራው ለማለት ነው እንጂ ለማክፈር አይደለም ሙሉ ለሙሉ ሰውየው ከፍሯል ሳይሆን ከኛ አይደለም ሲባል من اهل النار ሆኗል ሰውየው የእሳት ሰው ሆኗል አላህ ቀጥቶት ካልሆነ በስተቀር ይሄን ሰው አንገናኘውም እንደማለት ነው ወይ አላህ አፉ ብሎ ካልሆነ وليتبوأ مقعده من النار فليس بنا كذا من وليتبوأ ነው የሚለው ወይስ ሌላ አለ ማለት እዚሁ ላይ وليتبوأ ያዘጋጅም مقعده መቀመጫውን ያደላድል من النار ከእሳት በኩል ከእሳት መቀመጫውን ያደላድል የዚህ አይነቱ የሱ ያልሆነ ነገር የኔ ነው እያለ ሰዎችን አዛ የሚያደርገው ማለት ነው ቀጥሎ ሶስተኛ ጉዳይ እዚህ ሐዲስ ላይ የተጠቀሰውና ረሱሉ የተቹት ومن دعا رجلا بالكفر አንድን ሰው በክህደት የተጣራ ሰውየው ምን ይለዋል مثلا አንተ ካፊር ይለዋል أو قال يا عدو الله وإما أنت يا الله تلات إلوال وليس كذلك سويو انديه التبالو اندزا يالهون اندوها إلا حار عليه ببايو لي بملس انجاي كرن ميلال يا عدو الله التبالو أنت يا الله تلات أنت كافر التبالو ይሄ ነገር በጣም የሚበዛው ብዙ ቦታ ላይ እንዳየነው በቢድዓ አይናቸው የታወሩ ሰዎች ናቸው የሚሰሩት ቢድዓ አይናቸውን ያወረውና እሱን የተቃወመ በአጠቃላይ ምን ይመስላቸዋል የዲን ጠላት ከዛ በኋላ ምን ይሉታል የነብዩን ሱና አፍቅሮ ወዶ ቢድዓን የተቃወመውን ሰው ይሄ ካፊር መጣ ያያችሁት ይሄ ዲን ጠላት መጣ አይደለም የመሳሰለ ታዲያ ቀላል ይመስላል ለተናጋሪው وتحسبونه هينا وهو عند الله عظيم እንዳለው እናንተ ለእናንተ ስትናገሩት ቀላል ነው አላህ ዘንድ ግን በከባድ ሚዛን ላይ ነው የሚወድቀው ይላል ጉዳዩ እንደዚህ ነው አንድ ሰው በኩፍር መጣልና በኩፍር መናገር ካፊር ብሎ ወይም የአላህ ጠላት ሲሉ መናገር ቀላል አይደለም ሰውየው ካልሆነ ከባድ ነገር ነው ማለት ነው ከሆነ ትክክል ሊሆን ይችላል ካልሆነ ግን ከባድ ነው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ካልሆነ አሉ ወለይሰ ከذلك እንደዛ ሰውየው እንደዛ ካልሆነ ኢላ حار عليه በባዩ ላይ ቢመለስ እንጂ አልቀረለትም ብለው ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል فالجزاء من جنس العمل ነው ስራ እንግዲህ በተሰራ መልክ አላህ ብድርን ይመልሳልና ማለት ነው ያው كما هو مقرر عند اهل السنه عند ሰው በተለያዩ ትላልቅ ወንጀሎች አይከፍርም እዚህ ሐዲስ ውስጥ ያሉ ኩፍር ተብሎ የተገለጹ ነገሮች ኩፍሩ ኒዕማ ወይም ደግሞ ኩፍሩን አስጋር ወይም ደግሞ ኩፍሩን ዱነ ኩፍር ተብለው የሚገለጹ አይነት ናቸው ዞሮ ዞሮ ግን እነዚህ የሚመጡት ስሜትን ከመከተልና ስሜትን ጌታ አድርጎ ከመያዝ የሆነ ሹዓብ ቢኖር ነው የሆነ ቀንዘል ቢኖር ለዚህ ነው ኩፍር ተብለው እስከ መገለጽ ድረስ የደረሱት ከባድ ጥንቃቄ ይጠይቃሉ ማለት ነው እነዚህ ነገሮች በዚህ ሐዲስ ውስጥ የተጠቀሱት አንድ ሰው ከአባቱ ውጪ ያለ አካልን አባቴ ብሎ መናገር የመሰለ ሊበድለው ይችላል ይሄው አንዳንዱ ሰው
አባቱ ይበድለዋል ከዛ በኋላ መሰለላ አሳዳጊ ሰጥቶታል አባትየው ማህየም ነው እንበል ምንም የተማረው ነገር የለም ይሄን ክብደት አላወቀም ልጅ አሳድጎ ዝም ብሎ መወርወር እሱ ያወቀው ነገር የለም ወደ መስጊድ ሰምቶ መጥቶ የሰማው ነገር የለም አላህን Subhanahu Wa Ta'ala አልፈራም በጊዜው አላህን ሳይፈራ ሰውየው እስከዛሬም ሳይለወጥ ቆይቶ ሊሆን ይችላል ወይም ደግሞ ተለውጦም ደግሞ ጥሩ ሰው ሆኖ ሊሆን ይችላል ልጁ ካደገ በኋላ ምን ይላል አይ እሱ መጀመሪያ እኔን ጠልቶኝ አይደል ይላል ስለሱ እኮ የሚጠይቀው አላህ ነው ስለ ሰውየው የሚጠይቀው አላህ ነው መጀመሪያ እንደ ለምን በልጅህ ላይ ይሄንን ሰራህ ሲባል የሚጠየቀው እሱ ነው የሚጠይቀውም አላህ ነው ልጁ አይደለም የሚጠይቀው ምንም መብት የለውም ማለት ልጁ ምንም መብት የለውም ዝም ብሎ አባትየውን አላህ አክብር ብሎታል በሱ ተጠራ ብሎታል በዛ ነው መጠራት ያለበት እንጂ አባቱን ትቶ ባሳዳጊው ወይም ደግሞ በሆነ ሰው ራሱን የሚያስጠጋ ከሆነ ኩፍር ነው የሚሆንበት ማለት ነው ኩፍር ነው የሚሆንበት ሲባል ይሄ ዱነ ኩፍር የሆነው ከእስልምና ሙሉ ለሙሉ ባያከፍረውምና ባያስወጣውም ኩፍር ይሆንበታል كذا عند مسلم زند بس هنا يتزجبه وللبخاري بخاري زند نحوه هنا يمثل حديثنا الولا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه